ማለት ሰዎቹ በጣም ጨካኞች ናቸው። በጣም ከምታስበው በላይ ሰይጣናዊ ስራ ነው የሚሰሩት። ሰይጣናዊ ድርጊት ምናምን ነው የሚሰሩት። አንዳንድ ሰዎች እዛ ግቢ ውስጥ ገብተው እኔ ራሱ ወጥተዋል አልወጡም እስከምል ድረስ። እንዴ ካሜራ ምናምን ይዛችሁ ምንድነው የምትመጡት? ታቋለህ እንዴ? ውጡልን። ታቋለህ አይደል እንዴ? እኔ አላውቀውም። ታቋለህ እንጂ አላውቀውም። የት ነው ማለት? ራሱ ነው ያለው። ራሱ ነው አቋሉ እያለኩ ነው። ቁጭ የት ነው የት ነው ምን ልታረጉ ነው? አቋሉ እያለኝ ነው። ፍሪጅ እንዳለካ ለምንድን ነው ፍሪጅ እንዳለካ? ለምንድን ነው ማለት? ፍሪጅ እንዳለካ ምን ሆነ ነው? ልብ ነው ምንድን ነው? ያዙት እዛው ያዙት። አይን እያየ ነው አይደል? አሳየው በደንብ። አለቆች አሉ። ድፈር ይሏል። እኔ አይደለም የምደፍረው አሉ። ፎሪነሮች አሉ የሚፈልጉ አለ። ገበያ ሲገኝ እናቀርብላችኋለን። ወንድ ልጅ እንደዚህ አይነቱ ጀርጋጋ አበለጠን እንጂ። ሰላም ሰላም የተስፋ ቤተሰቦቻችን እንደምን አላችሁ? እንደምንስ ቆያችሁ? ዛሬም እንግዲህ ቤተሰቦቼ ከዚህ ቀደም እንደምናደርገው አንድ እንግዳችንን ይዘን የመጣ ነው። እንግዳችን የሚነግረን ነገር ይኖራል። እንግዳችን የሚያሳውቀን ብዙ ነገሮች ይኖራሉ። ከሱ ቀደም ደግሞ ከሱ መጀመሪያ እኛ መነጋገር ይኖርብናል። ቤተሰቦች በየቪዲዮ ሼር አድርጉ፣ ኮመንት አድርጉ፣ የምትችሉትን አድርጉ እያልኩ እንደማሰለቻችሁ እንትን እንደምላችሁ ይገባኛል፣ እረዳለሁ። ነገር ግን ቤተሰቦቼ የምንሰራው ስራ በጣም አስተማሪ፣ በጣም ደግሞ ሰዎችን ወደ ቀጥታ መንገድ የሚወስድ ነውና ብንተባበር ብንተጋገዝ ብዙ ሰዎች ከእንደዚህ አይነት ነገር ይድናሉ ብለን ነው ስራዎችን እየሰራን ያለነው። ለኪሳችን ለገንዘብ ብለን አይደለም እየሰራን ያለነው። የተጎዱ ሰዎችንም የምንረዳው በራሳችን ወጪ ነው። ምንም የምናገኘውም ጥቅም የለም ቤተሰቦቼ። እናንተ ግን እዚህ ላይ ሰብስክራይብ በማድረጋችሁ ቪው በመኖሩ ለእኛም ጥቅም ይኖረዋል፣ ለህዝቡም ደግሞ የሚጠቀምበት ጥቅም ይኖራል ቤተሰቦቼ። ስለዚህ ምንለቃቸውን ቪዲዮዎች ወደ ኋላ እየተመለሳችሁ እንድታዩልኝ እፈልጋለሁ። እያንዳንዷን ነገር ላይ አስተያየት እንድትሰጡ እፈልጋለሁ። ግር ያላችሁ ጥያቄ የሆነባችሁ ነገር ካለ ኮመንት ላይ እንድታሳውቁኝ እፈልጋለሁ። በዛም ምክንያት እኔ እበረታታለሁ። ብዙ ስራዎችን አብረን ከህዝብ ጋር ከእናንተ ጋር እንሰራለን ማለት ነው። ስለዚህ ያው በዚህ እንተጋገዝ ነው መልእክቴ። ወደ እንግዳችን እንግባ። እኔ ብዙም ወሬ አላብዛባችሁ እያሰለቻችሁ ስለሆነ በዚህ ጉዳይ እሺ። እንግዲህ ያው የማናገርህ እማዋየህ የማማከርህ ነገር አለ ብለኸኝ ነው የመጣኸው። በስልክም ስጠይቅህ ለመንገር ፈቃደኛ አልነበርክም። ቤተሰቦቼ በዚሁ አጋጣሚ መንገር የምፈልገው ነገር ከእናንተ እኩል ነው የዛሬውን ነገር የምሰማው፣ ከእናንተ እኩል ነው ነገሩን የማዳምጠው መመረምረው። ወንድማችን በሚደውልልኝ ሰዓት ምንድነው ያለኝ? ምንም በስልክ የምንነጋገረው ነገር የለም። ቀጥታ ካሜራ ላይ መጥቼ ህዝብ እያየኝ ነው መናገር የምፈልገው፣ ማሳወቅ የምፈልገው። ህዝቡ እንዲማር እፈልጋለሁ። ቀድሜ ላንተ ምንም ነገር የምነግርህ ነገር የለም ብሎ አስጠንቅቆኝ ነበረ። ቤተሰቦች በጣም ሞክሬያለሁ እንዲነግረኝ ለማወቅ፣ ለእናንተም ቀድሜ ለማሳወቅ ነገር ጠይቄው ነበር። ነገር ግን ያው የምፈልገው ይህንን አይደለም ብሎ ወደ ካሜራ መተን ከእናንተ እኩል ነገሩን ልሰማው ነው ቤተሰቦቼ። ስለዚህ ወደ ተመልካቻችን እንሂድ። እስቲ ምን ይዞ እንደመጣ እንስማው። እሺ መጀመሪያ አክብራችሁኝ ስለመጣችሁ በጣም አመሰግናለሁ። እኛም በጣም እናመሰግናለን። ወደ ጉዳዩ ስገባ በጣም ትንሽ በወንድ ልጅ አቅም በወንድ ልጅ እንደዚህ ለመናገር በጣም የሚከብድ እና ትንሽ የሚያስፈራ ነገር ነው። ግን ያው እኔ ላይ የደረሰው ጉዳት ሌላ ሰዎች ላይ እንዳይደርስ ስለ ግዴታ ያንን ነገር ለሚመለከተው አካል ወይም ደግሞ ለሚመለከተው ሚዲያ ህዝብም እንዲማርበት፣ ሰዎችም እንዲማሩበት፣ ሌሎች ወንድሞቻችንም እንዲያውቁበት ሲል ያንን ነገር ለመናገር መጥቻለሁ ማለት ነው። በጣም አሪፍ። የኛም ስራ ይሄ ነው። የተፈጠረብህን ነገር ለህዝብ ማሳወቅ፣ ለህዝብ መንገር፣ እንዲማርበት ማድረግ፣ ከእንደዚህ አይነት ጥቃቶች ከእንደዚህ አይነት ጉዳዮች እንዲያመልጥ ለማድረግ ነው የኛም ስራ የኛም ጥረትና
ያው በነፃነት እንድትናገር እፈልጋለሁ። ምንም ክሎዝ የሆነ ነገር መኖር የለበትም። ምክንያቱም ግልጽ ሆነን ስንነጋገር ነው ነገሩ ላይ ለመድረስ የምንችለውና ወይንም ደግሞ ለመረዳት የምንችለው። ስለዚህ ግልጽ ሆነህ ስለተፈጠረብህ ነገር ከአስተዳደግ ጋር የሚያገናኘው ነገር ካለ የተፈጠረው ነገር እሱንም አጠቃላይ አስተዳደግህንም ብቻ ሙሉውን ታሪክ ነው የምፈልገው እና እስከ ስምህን ጀምር እያልን እንቀጥል። እሺ ያው የተወለድኩት ክፍለ ሀገር ቢሆንም ህፃን እያለሁ በ4 አመቴ ምናምን ወደ አዲስ አበባ የመጣሁት። አዲስ አበባ ላይ እንደማንኛውም ልጅ ያው አዲስ አበባ ህይወት ትማራለህ ምናምን የሆነ ሰዓት ስራ ምናምን ትሰራለህ ምናምን። እኔ የሆነ ሰዓት ስራ ረጅም ጊዜ የመኪና ረዳት ነበርኩኝ። ከአዲስ አበባ ወደ ጅቡቲ የሚሄዱ ምናምን መኪናዎች ላይ ረዳት ሆኜ ሰርቼ ነበረ። ግን ከበደኝ ያ ነገር በአንዳንድ ምክንያቶች ያንን ስራ ለመቀጠል ያንን ስራ መስራት አልቻልኩም። እና በቃ ያለኝ አማራጭ አንዳንዴ ህመምም ምናምንም ስለመጣብኝ ያለኝ አማራጭ ወደ ሌላ ስራ መዞር ነበረ። እና ምንድነው ያደረኩት? ኤጀንሲዎች እንደዚህ ያው ኤጀንሲ ሲባል ያው ሁላችንም እናውቃለን አሰሪና ሰራተኛን ምናምን የሚያገናኙ ማለት ነው። አንዳንዶችም ኤጀንሲዎች ወደ ውጭ ምናምንም እስከ መላክ የሚደርሱ ኤጀንሲዎች አሉ። እነሱ ጋራ ሄጄ ስራ ምናምን ነገር ፈልጌ ነው ምናምን ምንድነው የምሰራው? እኔ በተገኘበት ነው የምሰራው። ይሄ ነው ስራ ብዬ አልመርጥም ስራም አልንቅም። ጥሩም ፀባይ ያለኝ ልጅ ነኝ ምናምን ነገር ምናምን አለ። ከዛ በኋላ የማይሆን ከስራው ጋር የማይጠይቅ አሁን ለምሳሌ የሆነ የጉልበት ሰራተኛነት ላይ ምናምን ቁመትህን አሁን አንድ ሰው ቢጠይቅ ሜትር ከስንት ነህ ምናምን ነገር ቢልህ ግራ ነው የሚገባው። ምክንያቱም የጉልበት ሰራተኛ ላይ ቁመት ስንት ነው ብለህ አታስብም። አይ ቁመቴ እንደዚህ እንደዚህ ነው ምናምን ነገር ከዛ በቃ እሺ አንተ ታስፈልገናለህ ምናምን ነገር ምናምን እነሱ ለካ ለምንድን ነበር ግን ቁመትህን የጠየቁ? እኔም በሰአቱ ምንም አላውቅም ቁመቴ እኔ ለምን እንደጠየቁኝ እንዴ ምናልባት ለሌላ ነገር ነው እንዴ ቁመት ምናምን ነገር አይ ስራው ላይ በጣም ተፈላጊ ስለሆነ አንተን በጣም ነው የምንፈልግህ ምናምን ነገር አለኝ። ከዛ በኋላ እሺ ምንድነው የሚያስፈልገው? ኤጀንሲዎች ናቸው። ኤጀንሲ ላይ ደግሞ ታውቃለህ ዋስትና አምጣ ትባላለህ። አሻራ አምጣ ትባላለህ። ዋስትና ምናምን ነገር አምጣ ምናምን ትባላለህ። እና ከዛ በኋላ አይ ቁመትህን ብቻ ነው ሌላ ነገር አንፈልግም። እሺ በቃ እንግዲህ እኔ ፈጣሪ ልፋቴን በቃ የእንትን ችግሬን አይቶ ነው እዚህ ቦታ ያመጣኝ ምናምን ነገር ብዬ ክፍያው አሪፍ እንደሆነ ምናምን ነገር ክፍያው አሪፍ እንደሆነ ምናምን ነገር ነገሩኝ። ከዛ በኋላ እሺ ምናምን ቀጠሩኝ። ከዛ በኋላ ለብቻዬ ቀጠሩኝ ምናምን ነገር እንደዚህ ቦታ ነው አሉኝ ሄድኩኝ። ከዛ በኋላ በመኪና ነው የወሰዱኝ። በመኪና ወሰዱኝ ምናምን ነገር ከዛ በኋላ የሆነ የሚያምር ቤት ውስጥ ነው ምናምን መዋኛ ገንዳ ያለው ቤት ውስጥ ነው ምናምን ወሰዱኝ። እዚህ ቦታ ላይ በጥበቃነት ነው የምትሰራው ምናምን ነገር አሉኝ። ያንተ ስራ ጥበቃ ብቻ ነው ምናምን። ከዛ እኔም በቃ እሺ ይሁን ደስ ብሎኛል ብሩንም ስለተነጋገርን ምናምን ነገር ስንት ነበር ያልኩት? ጥበቃ ነው ምናምን እስከ 18,000 ብር ነበር ያለው። ጥበቃ ብለው? አዎ ከዛ በኋላ እሺ ምናምን ነገር አልኩኝ። እሺ ይሰራል ግን እንዴ በጥበቃ? እኔ እንጃ በጥበቃ እኔ እስከዛ ደረጃ የሚያወጣ አይመስለኝም። እስከ 18,000 ብር የሚደርስ አይመስለኝም ጥበቃ። ለዛውም እዛው በልተህ እዛው ጠጥተህ 18,000 ብር አይደርስም። ያው ይገባል እኮ ለጥበቃ የማይገባ ብር ሆኖ ሳይሆን ግን ያው አሁን ወቅቱ ላይ እየተከፈለ ያለው እንዴ አይደለም። ወቅቱ ላይ ያለው ብር እንደዛ ድረስ አይደርስም። ከዛ በኋላ እሺ ምናምን ነገር አልኩኝ። ከዛ በኋላ ስራ ትጀምራለህ ነገ ምናምን አሉኝ። እሺ በቃ ብዬ ስራ ጀመርኩኝ። እዛው ስራ ጀመርክ? አዎ እዛው ቤት ውስጥ ማለት ነው። ከዛ በኋላ ከሆነ ጊዜ በኋላ አንዳንድ እንደዚሁ ሰዎች ይወጣሉ ይገባሉ ምናምን ገብተውም ብዙም በቃ የሆነ የማይሆን ነገር ማየት ጀመርኩኝ ማለት ነው። ከዛ በኋላ በቃ እኔ እንግዲህ ምን ብዬ እናገራለሁ ምናምን ብዙም ነገሩን አልገባኝም አላወቅኩትም። ከዛ በኋላ ነገሮች እኔ ላይም ለካ እየታቀዱና እየታሰቡ ነበረ። ነገሮች ወደ እኔ መጥተው የማይሆን ነገር ውስጥ ገባሁ ማለት ነው። ማለት ምንድነው? አሁን
የማይሆኑ ነገሮች የምትላቸው ነገሮች ምን ተፈጥሮ ነው እዛ ግቢ ውስጥ? ማለት ሰዎቹ በጣም ጨካኞች ናቸው። በጣም ከምታስበው በላይ ሰይጣናዊ ስራ ነው የሚሰሩት። ሰይጣናዊ ድርጊት ምናምን ነው የሚሰሩት። አንዳንድ ሰዎች እዛ ግቢ ውስጥ ገብተው እኔ ራሱ ወጥተዋል አልወጡም እስከምል ድረስ ነገሮች ይካሄዳሉ። ምንድነው ማለት ግቢው ምን አይነት ግቢ ነው? ምን የሚደረግበት ግቢ ነው? ግቢው በዋነኝነት ትልቅ ወንጀል የሚሰራበት ግቢ ነው። ወንጀል? አዎ። ወንጀል? ያው ለመናገር በጣም ይከብዳል እንዴት እንደምናገርም ግን ለሌላ ሰዎች ግዴታ መናገር ስላለብኝ ግቢው መድሃኒት የሆነ ነገር በሻይ ምናምን ይሰጡና እኔ አሁን ለብርድ ተብሎ በተሰጠኝ ሻይ ነው ራሴን ስቼ የተበላሸሁት ማለት ነው። ምክንያቱም ቆይ አይ ማለት የተበላሸሁት ማለት አበላሽኝ በቃ ገብረ ሰዶም ምናምን ነገር እሱ ነው። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ያው ይቅርታ ትቼ ስለተነሳው ያልከኝ ነገር ትንሽ ውስጤን ከብዶት ነበርና ለዛ ነው ይቅርታ አድርግልኝ በጣም። እስቲ ወደ ነገሩ ገባ በልልኝና ስለተፈጠረው ነገር በደንብ አስረዳኝ። ማለት የሆነ ሰው አንተ ላይ ጥቃት እንደፈጠረ ነው እየነገርከኝ ያለው በማይሆን መልኩ በማይሆን መንገድ። ያ ነገር እንዴት ተፈጠረ? በምን አይነት መንገድ ተፈጠረ የሚለውን ነገር እስቲ። እንዳልኩ ለብርድ ተብሎ በተሰጠኝ መድሃኒት ነው እኔ ከአንድ ቀን በኋላ ራሴን ራቁቴን ያገኘሁት። እዛ መድሃኒት ላይ ኦቨርዶዝ የሆነብህና በጣም ከመጠን በላይ ራስህን ብታውቅም ምንም ማድረግ አትችልም። በቃ ትልፈሰፈሳለህ ምናምን ነገር ምንም ራስህንም መከታተል አትችልም በነገሮች ማለት ነው። እኔ የዛ ተጠቂ ነኝ። በጣም ተጎድቻለሁ። ኢቭን እስከ መራመድ እስከሚያቅተኝ ሽንት ቤት ገብቶ መውጣት እስከ መጸዳዳት እስከሚያቅተኝ ድረስ በጣም አደገኛ ጉዳት ውስጥ ነበርኩኝ። ኢቭን እንኳን ሽንትህም ወይም ደግሞ የሆነ ነገርም ላይ እስከ መጸዳዳት ድረስ አይዞህ እዛ ደረጃ ድረስ ደርሻለሁ። ግን ያው በፈጣሪ ምሕረት እንደምንም ብዬ ደግሞ ወጥቻለሁ። እንደዚህ ሰዎችን ግንኙነት ማድረግ ብቻ ነው እነዚህ ሰዎች ስራቸው ወይስ ምንድን ነው? አይደለም። ትልቅ ግንኙነት ትልቅ ኔትወርክ ያላቸው ሰዎች ናቸው። አሁን ስታያቸው ወይም ሰዎቹን ስታያቸው ብዙም ሀብታሞች ወይም ደግሞ እንዲህ ደህና ምግብ እንኳን የሚበሉ አይመስሉም ሰዎቹ ማለት ነው። ደህና ኑሮ እንኳን የሚኖሩ አይመስሉም። ምናምን ጭብርር ያሉ የሚለብሱት አለባበስ ከዛ ገባ የማይባል ምናምን ነው። ግን ቤታቸውን ስታይ የሚነዱት መኪና ስታይ ምናምን ደግሞ በጣም ነው የሚገርመው። እዛ አሁን እድለኛ ካልሆንክ እኔ እድለኛ ነኝ ብዬ ነው የማስበው። እድለኛ ያልሆኑ ሰዎች ብዙ የሞቱ ሰዎች አሉ። ለምንድን ነው የሚገድሏቸው? እነሱን ከገደሏቸው በኋላ እንደምታውቀው በሳይንሱ አንድ ሰው ከሞተ በኋላ 7 ሰው ማዳን ይችላል ተብሎ ይታሰባል። እንዴት? ምክንያቱም አንድ ሰው ሲሞት የእሱ አካል ሌላ ሰው ላይ ቢገጠም 7 ሰዎችን ያድናል ተብሎ ይታሰባል። ኦኬ። ለምሳሌ ልቡ ቢወሰድ፣ አይኑ ቢወሰድ፣ ኩላሊቶቹ ቢወሰዱ
ሌላም ጉበትን ጨምሮ አንዳንድ ነገሮች ቢወሰዱ ያ ሰው 7 ሰው ያድናል። እነዛ ከአንድ ሰው ደግሞ 7 ሰው ወሰድክ ማለት በጣም ሀብታም ነው የምትሆነው። በጣም ሀብታም ነው የምትሆነው። በአንድ ጊዜ ከድህነት ወደ ሀብታምነት ነው የምትቀየረው። ህሊናህን ሸጠህ ነገሮችን ማድረግ ከቻልክ፣ ህሊና ካላስገደደ በስተቀር በአንድ ሀብታም የምትሆንበት ነው። እና እነሱ ሳስበው ኔትወርካቸውን ብዙ ነው። በውሸት ፌስቡክ ላይ እንደዚህ ወደ ውጭ እንልካለን ምናምን ወደ ውጭ ሄዷል ተብሎ ይታሰባል። ግን ወደ ውጭ አይደለም የሄደው። ያ ሰው ሞቶ ነው የማይታይ ቦታ ላይ ሰውነቱን ሊወስዱ ማለት ነው። የማይታይ ቦታ ላይ የማይታይ ሁኔታዎች ላይ ይቀበራል። ያ ሰው ይጠፋል ማለት። ስለዚህ ወደ ውጭ ሄዶ የለ ኤጀንሲው ተጠያቂ አይሆንም ማለት ነው። በዚህ መልኩ ኩላሊቱን የሚገርሙ በጣም ከምታስባቸው በላይ ኢትዮጵያ ውስጥ እንደዚህ አይነት ዶክተር አለ እንዴ እስክትል ድረስ በጣም ጂኒስ የሰው ልጅ በአንዴ በቃ ውልቅልቅ አድርገውት የሚፈለገውን ፓርት ቁጭ አድርገውት ሰፋ አድርገው በቃ ያንን የተባለውን ነገር ትንሽዬ ቦክስ አለች ልባችን ምናምን ነገር እንትኑ ሴሉ እንዳይሞት በሱ ተደርጎ ይሄዳል። እኔ በፈጣሪ ቸርነት በፈጣሪ ምህረት እንዴት ነው አንተስ ይደንከው ከዚህ ነገር? እኔ ታስሬ ነበር ስነቃ ራሴን ያገኘው ታስሬ ነው። ምንም እንትን እንኳን አላረኩም። የውስጥ ልብስ የቦክሰር ምናምን እንኳን ራሱ አላረኩም። ግን በአጋጣሚ ተከፍታ በወጣች በር ላይ ወይም ራሱን ስቷል ብለው ተከፍታ በወጣች በር ላይ ነው እኔ እንደምን ብዬ በሽቦ አጥር ላይ ዘልዬ ያመለጥኩት። እና እኔም ጉዳት ደርሶብኝ እኔ ስዘል አልቆምኩም። ወረታችን የፈረጥኩት በልቤ ነው የወደቅኩት። ግን በፈጣሪ ምህረት ያው እዚህ ደረጃ ደርሻለሁ ማለት ነው። ማለት የምንነግረኝ ነገር በጣም ከባድ ነው። ማለት እየሆነብህ ያለው ነገር ትንሽ ከባድ ነገር ነበረ። ምን ያህል ቀን ነበረ ከነሱ ጋር ያሳለፍከው? ስራውን 2 ቀን የሰራሁት። 2 ቀን ስራውን የሰራሁት ብቻ 1-3 ቀን ምናምን ነገር ድርጊቱ ተፈጽሞብኛል፣ ተጫውቶብኛል። ቤተሰቦቻችን ምንድን ነው የምትሰራው? ምንድን ነው እየተሰራ ያለው? ምን እየሆነ ነው? ኢትዮጵያ በዚህ ልክ እየወረድን ነው ማለት ነው። በዚህ ልክ ወረታች እየወረድን ነው ማለት ነው። ይሄ ግለሰብ ተሳክቶለት አመለጠ እንጂ ዛሬ ላይ ቁጭ ብሎ ስለነዚህ ሰዎች አይጠቁመንም ነበር። በእርግጠኝነት ደግሞ እነዚህ ሰዎች ብቻቸውንም አይደለም የሚሰሩት፣ ግብረ ሰዶም ናቸው። በውጭ ሀገሮቹ ጌይ ብለን የምንጠራቸው። ጭራሽ እሱ ብቻ አይደለም፣ ኩላሊትም እያወጡ ልብ እያወጡ እያንዳንዱን የሰውነታችንን ክፍልን እያወጡ የሚሸጡ የሚተዳደሩ ናቸው በዚህ ስራ። ይህንን ነገር በእርግጠኝነት የምነግራችሁ ነገር ከነሱ ውስጥ የሆነ ሰው በሆነ ሰው የሚያውቃቸው አይጠፋም። ለምንድን ነው የማትጠቁሙት? ለምንድን ነው የማታስይዙት? ለምንድን ነው ሀገርን የማታድኑት? እግዚአብሔር ይስጠው ወንድማችን ዛሬ ከዚህ ችግር አምልጦ ይሄ ችግር ያሳፍራል፣ ይሄ ችግር በጣም የሚያዋርደኝ ነገር ነው ብሎ ደብቆ አልያዘውም፣ ለህዝብ ነው ያወጣው። እኛም ደግሞ በቻልነው አቅም እነዚህን ሰዎች ይዘን እኛም ደግሞ ለፍርድ እንሰጣቸዋለን። እኔ ቃል የምገባልህ ነገር ይህን ጉዳት ያደረሱብህ እያንዳንዱ ሰው ዋጋ ይከፍላል። አንተ አንገትህን አትደፋም፣ አንተ ዝቅ አትልም፣ ከፍ ትላለህ። ይሄ እኔ ቃሌ ነው። እሺ ጋዜጠኛ ቴድሮስ ምን ብሎኝ ነበር ትላለህ? ወደ ቤቱ እንሄዳለን። ቤቱን ታውቀዋለህ አይደል? ቤቱን የምታውቀው ከሆነ ቤቱ ትወስደናለህ። እዛ ውስጥ ያለውን ሰው ይሄ ነው ካልከኝ ለእኔ ጣለው እያንዳንዷን ነገር እኔ ማድረገውን አደርጋለሁ። እኔ ደግሞ ቤተሰቦቼ እኔ ከትላልቅ ነገሮች ጋር የምሳፈጠው እናንተ አላችሁኝ ብዬ ነው፣ ህዝብ አለኝ ብዬ ነው።
ከጎኔ ብቻዬን አይደለሁም ወይ ደግሞ እዚህ ከካሜራ ጀርባ ያለው ሰው ብቻ አይደለም እኔ ጋር ያለው ብዬ ነው። ከካሜራ ጀርባ ያለነውን እጥፍ ይበልጡናል የምንይዛቸው ወንጀለኞቹ ብዙ ናቸው። እኛ ከካሜራ ጀርባ ያለነው ሰዎች ትንሽ ነን። እኔ እነሱን ተማመኝ አይደለም እዚህ ስራ ውስጥ የገባ ነው። እነሱ እኔን ተማምነው አይደለም እዚህ ስራ ውስጥ የገባ ነው። ተማምነን የገባ ነው ህዝብን ነው። ህዝብ አለ ብቻችንን አይደለንም ብለን ነው። ግን የት አለ ያ ህዝብ? የት አለ ያ ህዝብ? የሚታየው 3000 እና ከዛ በታች ለ3000 ሰው ብቻ አይደለም እንዲዳረስ እንፈልገው ህዝብ እንዲያዩ እንፈልገው። ከጎኔ እንዳላችሁ ደግሞ ማሳየት አለባችሁ አይደለም? እናንተ 3000 የምታዩት ሰዎች 4000 የምታዩት ሰዎች 10000 የምታዩት ሰዎች እስቲ ሼር እናድርገውና 100000 ነው 200,000 ነው ከዛም በላይ ነው ሚሊዮንስ ነው። እንተባበር ቤተሰቦች። ወደ አንተ ልመለስና ቤቱን በደንብ በእርግጠኝነት ታውቃለህ አይደለ? እሺ እነዛን ሰዎች ብታያቸው ትለያቸዋለህ? ባያቸው ለማለየዎቹ ይመስለኛል። ስንት ሰዎች ይሆናሉ ይህን ድርጊት ሲያደርጉብህ ነበር? በዋነኝነት 2 ሰዎች ናቸው እዚህ ውስጥ የሚኖሩት። ግን አንደኛው በዋነኝነት እዛ ነው የሚኖረው፣ አንዱ ወጣ ገባና ጉዳይ ምናምን የሚያስፈጽም ነው ሰዎች ናቸው። ግን ሌሎች ሰዎችም ምናምን ይህን ድርጊት ለማድረግ የሚመጡ ዶክተሮች ምናምኖች አሉ። በጣም አሪፍ። ስለዚህ እነዛን 2 ልጆች ግን ብታያቸው በደንብ ታውቃቸዋለህ አይደለ? በጣም አሪፍ። ስለዚህ ምንድነው የምናደርገው? ወደ ቤቱ እንሄዳለን። የያዝነው ማስረጃ አለ። ይሄ ልጅ ታሟል። ይሄ ድርጊት እንደተደረገበት ግልጽ ነው። በደንብ ማሳየት እንችላለን። አናምንም እንኳን ቢሉ እንደሌላው ጊዜ ቤተሰቦቼ ምንም የምናደርገው ይሄ ኢንተርቪው ድብቅ ካሜራ አይኖርም። ተበዳይን ነው እዚህ ጋር ቁጭ ብሎ ያገኘ ነው። እንሄዳለን። እነዚህ ሰዎች ናቸው ካለኝ የምንወስደውን እርምጃ እንወስዳለን። የምናረጋግጥበትን ነገር ደግሞ በደንብ እናረጋግጣለን። እያንዳንዷ ነገር የምትሆነው ከእናንተ ፊት ለፊት ነው። እናንተ እያያችሁ ነው እያንዳንዷን ነገር የምንፈጽመው። ቤተሰቦቼ አብራችሁኝ እንድትሆኑ እፈልጋለሁ። ላይክ፣ ሼር፣ ኮመንት በማድረግ አብሮነታችሁን አሳውቁኝ። ይህንን ቪዲዮ ለመጀመሪያ ጊዜ የምታይ ከሆነ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን አብሮነትሽን አብሮነትን አሳውቀኝ። አብረን እንሆን። መልካም ጊዜ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው 1 ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ቤተሰቦቻችን እንግዲህ ወደ ቤቱ ሄደናል ማለት ነው። ቀጥታ ገብተን የምናናገራቸው ነው የሚሆነው። ከካሜራ ጀርባ ጠቋሚያችንም እንግዲህ ተጎጂም አለ በቦታው። እንግዲህ እሱን እንጠይቀዋለን። ይሄ ልጅ ራሱ ነው ወይ እንለዋለን። አዎ ካለኝ በኋላ ገብተን የምናደርግ ይሆናል። ቤተሰቦቼ አብራችሁኝ ሆኑ። በጣም አሪፍ ነገር ነው የምናቀርብላችሁ። በጣም ጥሩ ነገር ነው የምናሳያችሁ። ኑ እና አብረን እንሂድ። ነኝ ሰላም ነው። ሰላም ነው። እንዴት ነው? እግዚአብሔር ይመስገን። ሰላም ነው አለ። ምንድነው ካሜራው? ይሄ ራሱ ነው እንዴ? አቦተዋ ራሱ ነው። ካሜራ ምንድነው? ራሱ ነው። ምንድነው? ምንድነው? ጭራሽ በቤቴ ፍርድ ቤት የመንግስት አካል ነኝ። ፍርድ ቤት አካል የመንግስት አካል ነኝ። እየሰማኸኝ ነው? የመንግስት አካል ነኝ። ምንም አታመጣም። ምንድነው? አቡ የቃምንበት አይደል? ሃይ እየሰማኸኝ ነው? ምንድነው? ለምንድን ነው የምትጮህ? ምን ፈልጋችሁ መጣችሁ? ለምንድን ነው የምትጮህ? ባሳሳስ ምን ፈልጋችሁ መጣችሁ? ለምንድን ነው የምትጮህ? ምን ፈልጋችሁ መጣችሁ? ዋና አረግባትም ሱሰኛ ነህ? ምን ችግር አለው ደግሞ? ምን እያረክ ነበር? ምን እያረኩ ነበር? ታዲያ ለምንድን ነው በር ላይ ያላስገባ መልክ?
እንዴ ካሜራ ምናምን ይዛችሁ ምንድነው የምትመጡት? ታቋለኝ ልጅ ውጡልን። ታቋል አይደል ልጅ? እኔ አላውቀውም። ታቋል እንጂ አላውቀውም። የት ነው ማለት ራሱ ነው ያልከኝ? ራሱ ነው አቋሉ እያልኩ ነው። ቁጭ የት ነው የት ነው ምን ልታረጉ ነው? አቋሉ እያለኝ ነው። የት የማውቀው ነገር የለም። ምንም የሚያገኝ ነገር የለም። እኔ የማውቀው ነገር የለም። ይኸውልህ አሁን ለመጨረሻ ጊዜ ነው የምጠይቅህ። እየሰማኸኝ ነው አይደል? ወደ እርምጃ ልታስገባኝ ነው። እየሰማኸኝ ነው? ይሄንን ጫትህን ለቃቅምና አንሳ። እንዴ ምንድነው? በገዛ ቤቴ እንደዚህ ማድረግ አልችልም። ይኸውልህ እየሰማኸኝ ነው? ካልሆነ እኔ ራሴ አነሳዋለሁ። አንሳው። በገዛ ቤቴ እንደዚህ ማድረግ አንችልም። ቁጭ ብለን መወያየት እንችላለን። ይኸውልህ እኔ ለቤተሰቦቼ ለህዝብ ክብራለሁ። እንዳንተ አይነት ሰው አይደለሁ። አዬ ምንድነው የምታረጉት? አቦታው ነው። ይሄንን ወደዛ አድርግ። ምንድነው የምታረጉት? ምንድነው ፈልጋ ነው? ይሄን ያክል እየሰማኸኝ ነው? በስነ ስርዓት እየጠየቅኩ ነው። ይሄን ልጅ ታውቀዋለህ አታውቀውም? እኔ አላውቀውም። ይሄ ልጅ አታውቀውም? ለመጀመሪያ ጊዜ ይሄ ልጅ አታውቀውም? አላውቀውም። ለምንድን ነው የምትመጣው? እንዴ በጉልበት ነው እንዴ? ታውቀዋለህ? አላውቀውም። ድጋሚ ወደ ሌላ ነገር ውስጥ አታስገባኝ። ታውቀዋለህ? አላውቀውም። እኔ አላውቀውም። እየሰማኝ ነው? በደንብ እንደምታውቀው አውቃለሁ። አላውቀውም። በደንብ እንደምታውቀው አውቃለሁ። ምንድን ነው ያደረገው? ምንም አላረኩም። እኔ ምንም ነገር የለበትም። ይኸውልህ እያንዳንዷን ነገር አውቃለሁ። ይሄ ልጅ የማይሆን ነገር አድርጋችሁት አበላሽታችሁት ወሰዳችሁት አውቃለሁ። ውሸት ነው። እኔ አላውቀውም። ሲጀመር ለመጀመሪያ ጊዜ ሳየው ሰውየው። እርግጠኛ ነህ? አዎ እርግጠኛ ነህ? አዎ እርግጠኛ ነኝ። ምንድነው የምትሰራው ስራ? እንዴ እኔ ምን ያንተባተባል? ምንድነው የምትሰራው? ኤጀንሲ ነው ያለኝ። የራሴ ኤጀንሲ አለኝ። ለምን ተንተባተብክ? ምንድነው የምትሰራው? ትክክለኛው ስራ ኤጀንሲ ነው የምሰራው። ምንድነው የምትሰራው? ትክክለ ይኸውልህ ኤጀንሲ ነው የምሰራው አልኩህ እኮ። ውጭ ሀገር ሰዎች ወደ ውጭ ሀገር እልካለሁ። ይቀጠራሉ፣ ይሰራሉ። በቃ ሌላ ማቀድ ታሪክ የለም። እርግጠኛ ነህ? አዎ። ለምን ተንተባተብክ? እንዴ ስታስጨንቁኝ ነው። እኔ በማራ ምን ያንተባተባል? ስራ ነው የተጠየቀው አይደል? ምንድነው ባሳቻ ሳተመታችሁ? ምን ያንተባተባል? ምን አንተባትበኛል? ስራዬን ነው የምሰራው። እኔ ሌላ ምን አቀላለሁ? ሃይ ታዲያ ስራህን የምትሰራ ከሆነ እንደዚህ ነው የሚሰራው? እንዴት ነው ምን አዲስ ነገር አለ? አፈር ካበላው በኋላ ነው የምተው። አፈር ካበላው በኋላ እኔ ብቻ አይደለም መንግስትም ይፈርድልሃል። ገና ልክህን ይሰጣል። ምን አጠፋንና ነው? ግብር በአግባቡ እንከፍላለን አይደል እንዴ? የኩላሊቱን ግብር ነው መከፍለው በአግባቡ። የምን ኩላሊት አመጣብኝ? ምን ጉድ ነው የምሰማው? የኩላሊት ነው። አቦ ተውና እንደዚህ አይነት ነገር አላውቅም። አቦ ኧረ እባክህ ተወኛ። አዎ ይኸውልህ እኔ በነገራችን ላይ እንደዚህ ተረጋግቼ ማንንም አውርቼ አላውቅም። ተረጋግቼ እያወራሁ ነው። እየሰማኸኝ አይደለ? ግብር ትከፍላላችሁ? ግብር እንከፍላለን። ተገቢው ሌላ ችግር ካለ ማሳወቅ ነው። ለተገቢው አገልግሎት ለሚመለከተው ክፍል ማሳወቅ ትችላለህ። ጻፊም አለች። በሷ ቢሮ ነው እንጂ መውጣት አለብህ። ቤት መውጣት አለብህ እንዴ አንተ? መጣው ቤት እንግዲህ አንቀት አስወጣኝ እንደሆነ እናያለን። መጣው ቤት ምን ታመጣለህ? ይኸውልህ እኔ አሁን ለሌላ ስጠጋባ አይደለም የመጣሁት። እየሰማኸኝ ነው አይደል? ሽፋን አድርገህ አለኝ የምትለውን ኤጀንሲ ሽፋን አድርገህ እየሰራህ እንደሆነ ደግሞ አውቃለሁ። ኧረ ምንም የሚሰራ ነገር የለም ወንድሜ። እባክህ አትሳሳት። እርግጠኛ ነህ? እርግጠኛ ነኝ። ይሄ ልጅ እናንተ ጋር አልመጣም ነበር? አልመጣም። የለም አላውቀውም። እኔ ጭራሽ አታውቀውም? ይሄን ኧረ አይቼው አላውቅም። ለመጀመሪያ ጊዜ ነው። እኔን ታውቀኛለህ አንተ? ምን አረ እንዴ? አላውቀውም። እኔ ጭራሽ ነገረው ታውቀዋለህ አይደል? ራሱ ነው አይደል? እስቲ እኔ ከራስህ እኮ እንዲመጣ እኮ ነው አውቀዋለሁ ብቻ በለኝና ካሜራን አጥፍቼ ልውጣለህ። አላውቀውም። እኔ ማለት አይደለም። ኤጀንሲ ነው የምሰራው አልኩ። ሰውዬ ምን ኤጀንሲ ቦታ አልመጣም። ግብር አልከፈልንም ወይስ ምንድነው? ልጅ ዋሬ ደግሞ ወደ ውጭ ሀገር ወይስ ምንድነው? ሌላ ምን ታሪክ አለው? ቁጭ ብሎ እኮ እያየሁ ነው እኮ ነው። ሊያውም ሲሄድ ጤነኛ የነበረ ልጅ እናንተ ጋር ሲመጣ የነበረ ጤነኛ የነበረ ልጅ አሁን ተበላሽቶ ነው ያለው። እኔ ስለዚህ ጉዳይ የማውቀው ነገር የለም። እኔ አላውቀውም። ልጁንም አላውቀውም። አንተንም አላውቅም። እኔ ስራዬን ልስራበት። ሰውዬው ውጣልኝ። ስራ ምንድነው? አሁን ድጋሚ ኤጀንሲ ነኝ አልኩ። ሰዎችን ከውጭ አገናኛለሁ፣ እልካለሁ ወደ ሰዎችን አረብ ሀገር፣ ኳታር፣ ሁሉም ሀገር እንልካለን እኛ። ምን ችግር አለው? ሌላ ብትለኝ አላውቅም። ሰዎቹ ግን እንደማይወዱ እየሰማሁ ነው።
እንደማይወዱ ወደ ውጭ ሀገር ምናምን እንደማይሄዱ እየሰማሁ ነው። ይሄዳሉ እንጂ እዚሁ እንደምታስቀሯቸው እየሰማሁ ነው። ይሄዳሉ እንጂ ሄደው በቃ እዛ ኤጀንሲ ያለን እንላካለን፣ ኢሜልም እንደራረጋለን። ጸሐፊዋን አጠይቃትም እንደ ቢሮ ሄደ ለምን እኔ እንትን ትለኛለህ? ዘበኝነት አላስቀጠርከውም? ሄድች አላስቀጠርኩትም። አላውቀውም ጭራሽ አልኩህ እኮ አልሰራም። ዘበኝነት እርግጠኛ ነህ? አልሰራም። እኔ ጋር አላውቀውም። የመጀመሪያ ጊዜ ሃይ ምን ልታረጉ መጣችሁ አሁን ቤቴ? ቤቱን ያሳየ እሱ ነው። የምን ቤት ነው የሚለው? አቡ ለእንዲህ ሳራ የወሰድከው ቤት ነው። እኔ አላውቀውም። ይሄ ሰውዬ ከዛ ወደዚህ ቤት ነው አይደል ይዘው የመጡት? ይሄ ቤትና በጀርባ ደግሞ ትልቅዬ ሰርቪስ ቤት አለች። ኦኬ፣ ትልቅዬውን ቤት ነበር የምትጠብቀው አንተ በሱ በኩል? ጭራሽ ይሄ እኮ ይዘኸው እሰረው ነው ይዘህ የመጣው እኮ ሰው። እኔ አላውቀውም። ታዲያ እንዴት ይዞ መጣ? እኔ አላውቀውም። የመጀመሪያ ጊዜ ነው ሳየው። ምን ይነካል አንተ? ምን አይነት አይን አውጣ ነህ በእናትህ እንዴ? ለምንድን ነው ሰውን ወደ ሌላ እርምጃ ውስጥ የምታስገባው? ምን አይነት እርምጃ? ስራዬ ለምንድን ነው ከፍላለሁ? ሌላ የኩላሊት ግብር ነው መከፍለው? የምን ኩላሊት? የምን ኩላሊት ነው? እኔ አላውቅም ስለ ኩላሊት። ልቡስ? ኦኬ፣ ስለ ልቡ ነው የምታውቀው? ኧረ እባክህ ሰውዬ ተወኝ። እኔ ስራዬን ልስራበት። ስለሚሸጡት እያንዳንዷን ነገር ስራህን ከፋፍዬ ላስረዳ። ኧረ እባክህ ተው ሰውዬ፣ እባክህ ስራዬን ልስራበት። እኔ ቢሮዬን ናና ቢሮ በስነ ስርዓት አነጋግሩኝ። ምንድን ነው የምትጨቀጭቁኝ? እዚህ ቤት ግለሰብ ቤት መታችሁ? እኔ እኮ ይኸውልህ የሌባ አይነ ደረቅ አሉ። ልቤን ድርቅ ነው ያደረኩት። ማርያምን ምን አደረኳችሁና እንዴ? በስነ ስርዓት መሄድም ከፈለጋችሁ ደግሞ ይኸውልህ መታችሁ ቢሮ መመዝገብ ነው ያለባችሁ። እዚህ መታችሁ ቤተሰብ መበጥበጥ የለባችሁ። እርምጃ ውስጥ መግባት አልፈለኩም። ከዚህ በፊት በነበሩት ቪዲዮዎች ትንሽ ህዝቡንም እንትን እያልኩት ነው መሰለኝ። ቤተሰቦቼ እናንተም ትንሽ እየደበራችሁ ነው መሰለኝ። ኮሜንት ላይ እያሳወቃችሁኝ አይደለም። የልባችሁን እንዳደረስኩላችሁ ኮሜንት ላይ እያሳወቃችሁኝ አይደለም። ስለዚህ ይህንን ነገር ቀነስ ስላድርገው ብዬ እያሰብኩኝ ነው። ለዛም ነው አንተን እኔ እጄን ማንሳት ያልፈለግኩት እንጂ በደንብ አድርጌ ሽት አደርጋለሁ። ልንገርህ፣ ከዛ በኋላ እያንዳንዷን ነገር ትናገራለህ። ምንም መብት የለም ሲጀመር። ቤት መምጣትም መብት የለም። ቢሮ መታ አናግረን በስነ ስርዓቱ እናወራ ነው ያልኩት ያሉት። አዎ አንተ ያልከው ነው እሱ። እኔ ደግሞ ልንገርህ፣ ቢሮ መጥቼ አላናግርህም። ቤት መጥቼ እየቀጠቀጥኩ ትናገራለህ እያልኩ ነው። ስለምንድን ነው የምናገረው? ስለምሰራው ስራ ከዚህ ጀርባ ሽፋን አድርገህ የምትሰራው ስራ ምንድን ነው? ሽፋን የማደርገው ኤጀንሲ ላይ በቃ ሰው እንልካለን፣ አረብ ሀገር ሰው እንልካለን። በቃ ልከታቃለህ ውጭ ሀገር? አዎ ሄደዋል። እስቲ ላኩልኝ ፋይል አምጣልኝ እስቲ። ይላካቸው እንዴ? ብዙ ፋይል አለ። ይዘና ሂድ ይዘና። የለም ለጊዜው ቢሮ ነው ያለው። ቢሮ መጣ በስነ ስርዓት አናግረን አለ። ተነስተህ ለምን ሄድክ? ፋይል ስትለኝ ነው። ፋይል እዚህ አይቀመጥም፣ ቢሮ ነው የሚቀመጠው። እኔ ራሴን ማዳምጥበት ቀን ነው። ቤቱን ፈትሽ። ይፈትሽ። ይኸውልህ እያንዳንዷን ክፍል ነው የምፈትሽው። እየሰማኸኝ ነው አይደል? ይፈትሽ። ምንም አታመጣም። የፈለግበት ትሄዳለህ። ፈትሽ እስቲ። ለማንኛውም ፍሪጁን ፈትሹ። ፍሪጅ እንዳለካ ለምንድን ነው ፍሪጅ እንዳለካ? ለምንድን ነው ማለት ፍሪጅ እንዳለካ? ያዙት እዛ ምን ደብቁ እንደሆነ እናገራለን። ኧረ እባክህ ፍሪጅ ምንም የለም። ብላክበት የሰው ቤት ሄሎ፣ ምን ሆነህ ነው? ልብ ነው ምንድን ነው? ያዙት እዛ ያዙት። ኧረ እባክህ አይን እያየ ነው አይደል? አሳየው በደንብ። አንተ ልቀቀኝ እኮ ነው የምልህ። ያዙልኝ በደንብ ልቀቀኝ እኮ ነው የምልህ። ፍሪጅ ውስጥ ምን ትሰራለህ? በእጃችሁ እንዳነካኩት። እሺ በእጃችሁ እንዳነካኩት። ይሄ ማስረጃ ነው። ማንም ሰው እንዳይነካው ወደዚህ እንዳይመጣ መርማሪዎቹን አስገቡልኝ። እኔ ቃል እንትን። ኧረ ልቀቀኝ አንተ። እየሰማኸኝ ነው አይደል? እየሰማኸኝ ነው። ይሄ ምንድን ነው? ይሄ ምንድን ነው? የማን አይን እንደሆነ የማን ልብ እንደሆነ ትናገራለህ። እየሰማኸኝ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ይኸውልህ እየሰማኸኝ ነው ጎረምሳው? እኔ እንደዚህ በክብር እያስተናገርኩ በስነ ስርዓት የምጠይቀን ጥያቄ ብመልስልኝ ይሻላል። ያለበለዚያ የማይሆን ነገር ውስጥ ነው የምንገባው። የማይሆን ነገር ውስጥ እባክህ አታካብድ። የፈለግከውን ታመጣለህ። እኔ በብር አልወጣም እንዴ? የት አባ ነው የምትወጣው? የትም ሀገር ሄጄ መኖር ተንፈላስሼ መኖር ይችላል። ተንፈላስሰህ ትኖራለህ እንዴ? ይኸውልህ ተንፈላስሰህ በችግርም ኑር። እየሰማኸኝ ነው? አፈር ግን አበላለሁ የማትናገር ከሆነ። ወይስ ወደዛ እንግባ? ወደ እርምጃችን እንግባ። አይደለም ተረጋጋ። ሰውዬ ተረጋጋ። ቁጭ ተረጋጋ። ተናገራ ታዲያ ተናገር። እባክህ ከእሱ ጋር ነው የጀመረው። ቆይቷል ከጀመርን። ግን ለምን እነግርሃለሁ? ምን ያደርግልሃል? እኔ እዚህ አገር አልኖርም ከዚህ በኋላ። ጥጄው ነው የምወጣው። ስራውንም አቋርጬ ጥዬ እወጣለሁ ከፈለኩ። እርምጃ ልውሰድ። አሁን ቆይ ወደ ቅድሙ ነገር እንግባ ነው። አንድ ኩላሊት ስንት እንደሚወጣ ታውቃለህ? ግን ለምን እነግርሃለሁ? አልነግርህም። ምን አገባህ አንተ? ስንት ያወጣል ኩላሊት? ስንት ያወጣል? ንገረኝ እንዴ። እየተነጋገርን አይደል? ከ7 እስከ 10 ሚሊዮን ዶላር ያወጣል። ይሄን ታውቃለህ? ለዛ ነው እንደዚህ ስራውን ያጣጣፋችሁ። ምን ያደርግልሃል አንተ? ስራው ሰራተኛ አይደለም። እኔም ለስራ ወደዚህ ስራ ውስጥ አስገቡኝ ወይ? ከገባ አብሽር። ግን እንዴ ቅድም እንደዛ ብላችሁ አሁን ደግሞ እንዴት ነው? ይኸውልህ በገባ ባርገባ እያንዳንዷን ነገር መናገር። እኔ ደግሞ እንደናንተ አይነት ስራ መሰራ ሰው አይደለም። እየሰማኸኝ ነው አይደል? እና ስታክ ትኖራለህ ታዲያ? ይኸውልህ እየሰማኸኝ ነው? እኔ አንተ እንዲህ የምትለኝ አይነት ሰው አይደለም። እየሰማኸኝ ነው አይደል? የምትለኝ አይነት ሰው አይደለም። እሺ እንዲህ የምትለኝ አይነት ሰው አይደለም። እየሰማኸኝ እንዲህ የምትለኝ አይነት ሰው አይደለም። እሺ በስነ ስርዓት በክብር አውራኝ። ምን ላውራ ከዚህ በኋላ? በስነ ስርዓት አውራኝ። አትበት ስላደረግከው ነገር የልጅ ታውቃለህ አይደል? አሁን ድጋሜ ልጠይቅህ። አዎ በቃ አዎ፣ ስላደረግከው ነገር እሱን ያመለጠ አስመጥ። ቆይ ሰራለታለሁ። ኧረ እባክህ። አዎ ከየት ወጥተህ ነው የምትሰራለት? አስደፋለሁ። አንተን ደግሞ የት ነው የምታስደፋው? ይህ በነገራችን ላይ እኔ ሌላ ጊዜ እንደዚህ ይዤ አልመጣም። ይሄ ልጅ ግን መበቀል እኔ ስላልቻልኩ እኔ ይሄንን ነገር ማድረግ ስላልቻልኩ ስለታመምኩ እናንተ እንድታረጉልኝ እፈልጋለሁ። እኔም ደግሞ እዛው አካባቢ መሆኜ ማየት እፈልጋለሁ። ህመማቸው እንዲሰማኝ እፈልጋለሁ ብሎ የምን መመራ ገደል አይገባም። አንዴ እንትን ካለ እንዴ አምልጦ እኮ ነው። ገደል አንተ ነው የምትገባው። ገደል አንተ ነው የምትገባው። እየሰማኝ ነው አይደል? አሁን ይኸውልህ ሰዓት አሁን ደርሷል። አስጠፈጥፋለሁ። ሁለትህንም አስይዤ ታየኛለህ። እኔ ልታስር ስንት ገንዘብ እንዳለኝ አታውቅም። እሺ ሌላስ ታስጠፈጥፈኛለህ? አባት ኢትዮጵያ ውስጥ እኮ ጨዋታው ገንዘብ ነው። እሺ ብታውቀው ብትቀላቀል ይሻላል። ይሄን ቪዲዮ አጥፋና ብትቀላቀል ይሻላል። ገንዘብ እንዳልሆነ ደግሞ እኔ ልንገርህ። ይኸው ህዝብ አለኝ። ህዝብ ምን ያወራል? ያጸጥ ይላል። በቃ በገንዘብ መሸፈን ይቻላል። ሚዲያው ይኸው ስራችሁን አበላሽሁት። እኔ አይ ለዚህ ቀልጦልበኝ ነው እንደ መጣው ሰው እየታየለት አይደለም ብላችሁ ነው እንደፈለጋችሁ ትሆኑ የነበረው። ምን ያመጣል? አንተም እሱ ምንም አታመጡ። ህዝብ ያዋለኝ ቪዲዮ ደግሞ ይሄዋ ስራ ይቆማል። እኛ ከሀገር ውጭ ነው የምንሰራው እኮ እዚህ መሰለህ እንዴ? ስራ ይቆማል። ይሄ የወንድ ወንድ እኔ ደግሞ ከምንም በላይ ወንድ ልጅ ነው። እንዴት ነው የምትደፍረው አንተ? ወንድ አይደል እንዴ አንተ? ለራሱ አይ ለፎሪነሮቹ ነው በቃ። ይኸውልህ እየሰማኸኝ ነው? እኔ ኃጢአትህን እኔ ራሱ መናገሬ ራሱ በእኔ ሁለታችሁንም አስደፋችኋለሁ። ይሄንን ዋናው መስማት የለበትም። ገብቶሃል? ምን እኔን እንዳያስከኝ ዋናውን ብትይዝ እንደዚህ አይልም። ኦኬ ሌላም ሰው አለ በእናንተ ሌላም ሰው አለ። ምንድን አልነግርህም። እንደው ምንም አታመጣም። ትነግረኛለህ። ምንም አታመጣም። ይኸውልህ ስነ ስርዓት ብትይዝ ይሻላል።
ስነ ስርዓት ብትይዝ ይሻላል። እኔ በጣም አክብር እያናገርኩ ነው። በጣም ስነ ስርዓት ይዤ እያናገርኩ ነው። እንደዚህ ሆኜ ደግሞ አላቅም ነው የምልህ። እንደዚህ አሁን እንደምታይ ሆኜ አላቅም። ይገባል አይደል? የሆንኩትም እንደዚህ ስነ ስርዓት ይዤ የማናገርህ ህዝቡን አክብር። ምን በእኛ ተጀመረ ስራው? ድሮንም የነበረ ስራ አይደል እንዴ? እኮ ንገር፣ ቀጥልልኝ። ምንድነው የምቀጥልልህ እንዴ? አንተ ወንድ ልጅ ስትደፍር እኮ ነው የታያዝከው እኮ። ይሄ የታመመ ልጅ እኮ ይዘን እኮ የመጣ ነው እኮ። አንተ ያረከው እኮ ነው። እኔ አርግ የተባልኩትን ነው የማደርገው። ገባ? አለቆች አሉ። ድፈር ይሏል። እኔ አይደለም እንደፍረው አሉ። ፎሪነሮች አሉ የሚፈልጉ አለ። ገበያ ሲገኝ እናቀርብላችኋለን። ወንድ ልጅ እንደዚህ አይነቱ ጀርጋጋ አበለጠን እንጂ የዛኔ እንዴ ጎበዝ ስለሆነ ጠንካራ ልጅ ስለሆነ ነው እንጂ አመለጠ እንዴ። ይሄው ዛሬ እኮ በእጁ ስር ናችሁ። በእጁ እንደሚፈልግ ከፈለገ መጥቶ ይመታል። ኧረ አይመታኝ። መጥቶ ትፈልጓለኝ ነገር ይኸውልህ፣ እሱ ማለት ነው ካንተ እጥፍ የተሻለ ሰው እንዴ። በምንድን አድከመኸዋል። ገንዘብ አለው ልጁ ግን ገንዘብ አለው። ስነ ልቦናው ጠንካራ ነው። እየሰማኸኝ ነው? እንዳንተ አይደል የወረደ አይደለም ጭንቅላቱ። እሺ እንዲህ የወረደ ቢሆን ኖሮ እንደዚህ ይሄ ሁሉ ነገር አያስብም ነበር። ይሄ ሁሉ ነገር ያደረገው በነገራችን ላይ እሱ ጠንካራው ልጅ እሱ ጋር ጎድቻለሁ ጀልጃጋ ነው የምትለው ጠንካራው ልጅ ነው። ይሄ ሁሉ ነገር እጅ መቀመቀ ነው። አሁንም እጃችን ይገባል። ችግር የለም። ማንም እጅ አይገባም። ማንም እጅ አይገባም። እኔ ደግሞ ልንገርህ፣ እሺ ሰፊ ስራ እኮ ነው። ዝም ብሎ ስራ አረከው እንዴ? ዝም ብሎ የሰፈር ስራ አረከው። ሌላ ምንድነው የምትሰሩት? ሌላ ምን እንሰራለን? ኤጀንሲ ነው በቃ። ሌላ ምንም ማቀድ ታሪክ የለም። ኤጀንሲማ እንዳልሆነ እኮ ነግረኸኛል። ስትለኝ የነበረው ነገር ምንድነው? ቤተሰቦች ሲነግረኝ የነበረው ነገር ኩላሊት ስንት እንደገባ ሲነግረኝ ነበር። እንደተወደደ ሲነግረኝ ነበር። የተለያዩ ነገሮች ሲለኝ ነበር። ወንጀለኛ እንደሆነ ሲነግረኝ ነበር። አሁን ደግሞ መልሼ እንትን ነው የምሰራው ይለኛል። ይኸውልህ ማንም ደግሞ ጓደኛዬ ነው፣ የሥራ ባልደረባ ነው። አብሮ የሚሰራ አይደል? አንተ ሄሎ፣ ሰላም ነው ወይ? እንዴት ነው? አለው ላውድ አድርገው። አላረግም። ይኸውልህ ታደርገዋለህ። ላውድ አድርገው። ሄሎ፣ ላውድ አድርገው። እየሰማኸኝ ነው? ላውድ አድርገው። ግለት ምን አውሮ። ሄሎ፣ እቃዎቹ የት ነው ያሉት? ቤት የሚሰራ ስራ አለ። ና በቃ የሚሰራ ስራ አለ። ቶሎ ወደ ህንድ ቶሎ መሄድ አለበት እቃው። ፍሪጆቹንም አዘጋጃቸው። እሺ እቃው ያው ምን ያደርግልሃል? አሁን ምን ባበጠብጡን ምን ችግር አለው? ባበጠብጡን ስራችንን ብንሰራበት ምን ችግር አለው እንዴ? ይሄ አዲስ ነገር ነው እንዴ ለኛ? አውቀው ነው እቃው ያለው ሰዎቹ ነው። ሌላ በኮድ ነው የሚነጋገሩት። ኩላሊቱ ምናምን ኩላሊቶቹ ሰዎቹ ነው እቃው ለማለት። ኧረ እባክህ አንተ ሰው ማለት ኦኬ፣ ኮዳችሁ ነው። በኮድ ነው የሚነጋገሩት። ልታስልክ ነው። ሌሎችም ሰዎች አሉ ማለት ነው እንደዚህ ያደረካቸው አይደለ? አዎ፣ ህንድ ይገባል እኮ ህንድ 10 ኩላሊት ይገባል ነገር። ደስ ነው እንጂ ደስ የሚለው። እሺ፣ ኧረ እባክህ ሰውዬ ምንድን ነው የምታምናለህ? ንገረኝ። እሺ፣ 10 ኩላሊት ይገባል ነገር ህንድ አይደለ? አዎ። እሺ፣ ከዛ ውጪ ሌሎች የአገር ውስጥ የሚፈለጉ እቃዎች ናቸው። እሺ፣ ይሄን ልጅ እንዴት ነበር ያደረከው ነገር? ኧረ እሱን በሻይ ነው የሰጠነው። በሻይ መልክ ሰጠነው። ከዛ ራሱን ሳተ። ከዛ ፎሪነሮች ነበሩ እንትን አለ። ለምን እነግርሃለሁ ግን አልነግርህም። ትነግረኛለህ እንጂ አልነግርህም። ይኸውልህ ግን ጤነኛ ነው እንዴ? እኔ እኮ አለቃዬ ታስከስሰኛለህ እኮ ታስፈራረኛለህ። እንጀራዬ ነው እኮ ይሄ የምተዳደርበት እንጀራዬ ነው። አታውቅም እንዴ? ይሄንን አለቃህን እንደሚይዘው ትነግረስ እንዴ? አለቃዬ እያዝልህም ውጭ ሀገር ነው ያለው። እባክህ እኔም ሀገር ውጭ እወጣለሁ ይሄን ስራ ሰርቼ። ትንሽ ጊዜ ነው የሚፈጅብኝ። ማርያም ትንሽ ጊዜ ነው የሚፈጅብህ። ከዛ ወደ ሌላ ሀገር ትሄዳለህ። አዎ። እኔ እንደዚህ አይነት ደግሞ ምን አይነት ደረቅ ሰው ነህ? ቆይ
ምን አድርግ ነው የምትለኝ? ወይ ተቀላቀልና ስራ ከኛ ጋር ሃይ እንደዚህ አይነት ነገር ምንድነው? ይኸውልህ ያ ጓደኛ ሲመጣ አብሬ ቁጭ አድርጌ ማናገራችኋለሁ። ሁለታችሁም ምን እንድትነግሩኝ የምፈልገው ነገር አለ። እየሰማኝ ነው አይደል? ማነው? እዛው ነው። ምንድነው? ቆይ ክፈትለታ። ታው እናንተ ቁጭ በሉ። ምንድነው? ናግባ እስቲ ምንድነው? ናግባና እንኖረው ምንድነው? ገባ ጓደኛህ ጠርቶ ነው ገባ። ምንድነው እያሉ ምንድነው? ሰላም ነው አለ። ምን ተፈጠረ? ሰላም ነው? ተረጋጋ። ናቁጭ ና ጠጋ ብለህ ቁጭ እንጂ ምንድነው? ቁጭ ነው ባልደረባ ምንድነው? ታውቃለህ አይደል? አብረን የምንሰራው ከሱ ጋር ታውቃለህ? አዎ የነበረ ባልደረባ የነበረው አይደለም? ምንድነው ደግሞ የነበረ ማለት ምን ማለት ነው? እሺ በቤቴ ምን ተፈጠረ? ምንድነው ቤታችን ለምን እንደተፈጠረ አንተ ምን አውቃለሁ? እዚህ ጋር ገንዘብ አትፈልግም እንደ አንተ ገንዘብ አትፈልግም? ምንድነው አባቴ? ገንዘብ አትበል እስኪ። ምንድነው በህጋዊ ነው የምንሰራ አይደል? ህጋዊ ነው አይደል? ህጋዊ ነው የምንሰራ። ስንት እውቅና ያለን ሰዎች ነን አይደል? ምንድነው ገንዘብ አትበል። ምንድነው እናንተ ምን ናችሁ? ኩላሊቱ ነው ህጋዊ? ኩላሊት ነው ደግሞ ኩላሊት ነው ልቡ ነው ህጋዊ? የምን ነው ልብ ኩላሊት ማለት ምንድነው? ነው ህጋዊ? ኧረ በስመ አብ ምንድነው የምትሰራው አንተ? ምንድነው ከሰው ቤት ገብተህ ህጋዊ ማለት ምንድነው? በህግ አምላክ ከሰው ቤት መጣህ ገብተህ በህግ አምላክ ብያለሁ አባት። ካሜራውንም አቁመ በህግ አምላክ አቁመ ምንድነው? በህግ አምላክ ብያለሁ አባቴ። መጀመሪያ እስኪ ምንድነው የተፈጠረው? እንዴ ምንድነው? እኔ ሁለቱንም ገና ሳላሻክም አልፈታችሁ እየሰማኝ ነው። አንተ እንደምን በገዛ ቤታችን ምን ልታመጣት? አንተኛ እኮ ስንት የሀገር እንትኖች እኛ ሀገር ስንት ነገር ምንም ማሳመጣ እስኪ ጭራሽ ቤታችን ላይ ምንድን ነው የምትሰራው? የምሰራው እሰራለሁ። አንተ ግፈኛ፣ አንተ ኃጢአተኛ። ምንድነው እየተፈጠረ ምንድን ያደረግኩኝ? አንተ ዝም ብለህ ታስገባለህ። ማንም አታውቀውም። ምንድን ያደረግኩኝ? የትም አላውቀውም። ለምን ከቤት ታስወጣላችሁ? ለምን? የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። እየሰማኝ ነው አይደለ? ምንድነው የምትለኝ? እንዴ አንጠልጥዬ ይዤ የመጣሁት ማለት ነው። እሺ ልክህን ላበላ ማለት ልክህን ላበላ። ምንም ልክ ልታበላኝ አትችልም። እኔ እኮ ህጋዊ ነኝ። ህጋዊ ሆነን የምንሰራ ሰዎች ስንት እውቅና ያለን ሰዎችን ከጎዳና አንስተን ከቦዘኔነት አንስተን ወደ ውጭ እየላክነ ስንት እውቅና የተሰጠን ሰዎች ነን። እኔ አንድ ግለሰብ መጣህ እኔን ልቀጠቅጥ እኔን ልታዋርድ አትችልም። ኧረ እባክህ እርግጠኛ ነህ? አዎ በደንብ እርግጠኛ ነህ? በጣም እሺ ምን ተናግረህ? ኩላሊትህን እየሸጥክ ኩላሊት እየሸጥክ ኩላሊት ነው ደግሞ ተዋራው የሰው ልብ እየሸጥክ። እኛ ስለ ኩላሊት ምንድነው የምታወራው? ኩላሊት አትበለኝ በቃ። ምን አውጥተህ እየሸጥክ እሱ ብቻ አይደለም ወንዶችን እየደፈርክ እንደሆነ ማለት። ኧረ በቃ አንተ ምንድነው የምታወራው? ጭራሽ በስመ አብ በህግ አምላክ በስመ አብ ምን ሆነ? በስመ አብ ትለኛለህ። ምንድነው እየተፈጠረ ያልከው? ቤት የመጣህ አንተ ምን እንደማይሰራው ሰው ታደርግብኛለህ? ዞር በል በቃ። አንተ ካሜራውን አታውቅም እንዴ? በህግ አምላክ ቤት በህግ አምላክ እንዴ ፍቱኝ እንደውም ፍቱኝ።
ጭራሽ እንዴት ነው? ወንጀለኛ እኮ አይደለም። እኔ እኮ ግብር ከፋይ ነኝ። ኧረ እባክህ ግብር ከፍለን ሰውን ስንት እውቅና ያገኘ ሰው ስንት ምስጋና ያገኘ በምስጋና ወረቀታችን ሁሉ እኮ አለ ቤት። እኔ እኮ ግራ የሚገባኝ ነገር ምንድነው ግብር መከፍለው? እሺ ለኩላሊቱ ለሸጥክበት ነው? እኔ ለሀገሬ ለአይኑ ለሸጥክበት ነው? ኧረ የምን አይን ነው የምታወራው አንተ? ምንድነው የምታወራው? እባክህ ልቡን ለሸጥክበት ነው ግብር መከፍለው? ያ ጓደኛህም ግብርን ከፍላለን ግብር ከፋይ ነን። አዎ ግብር ከፋይ ነን። ትክክል። ምንድነው የምትሰራው? እኛ ኤጀንሲ ነን። የምን ኤጀንሲ? ኤጀንሲ ሰዎችን ወደ ከኢትዮጵያ ወደ ውጭ ዱባይ፣ ሳውዲ እየላክነን እኛም ገንዘብ እናገኛለን፣ አገሪቱም ገንዘብ ታገኝ፣ እነዚያም ሰዎች ደግሞ ተጠቃሚ አድርገናል። ጓደኛህ እሱም ደግሞ እውቅና አግኝተናል። ጓደኛህ እንደዚህ አይደለም ያለኝ። ጓደኛ እንዴ አይደለም ያለኝ። እና ምን አለ ደግሞ? ምንም ሊል አይችልም። ስራ እናገናኛለን። ምንም ሁለት አይነት ወሬ ምንድነው? ስራ ማለት ምን እኮ ስራ እኮ ነው። እኛ እኮ ወደ ሁለት አይነት ወሬ ምንድነው? ጥያቄ ሁለት አይነት ወሬ ምን ሆነ ነው አባ? ምንድነው? ፍቱኝ። እሺ ለምን አትፈቱኝም? አንተም ካሜራውን ለምን አታቆም? ጓደኛ ሌላ ነገር እንትን አላ። እኔ ስለ ጓደኛ አባቴ ስራ እንጂ ስለ ስራ ሌላ ሊያወራችሁ አይችልም። እኔ አውቀዋለሁ። እየሰማኸኝ ነው? እየሰማኸኝ ነው? ለምንድን ነው ሌላ ነገር የምታወራው? ለምንድን ነው ሌላ ነገር የምታወራው? እየሰማኸኝ ነው አይደል? እየሰማኸኝ ነው? እየሰማኸኝ ነው? ለምንድን ነው ሌላ ነገር የምታወራው? ኧረ ተው በቃሽ፣ ተው። ለምንድን ነው? በቃሽ ተወኝ እስኪ። ምንድን ነው ሰው በገንዛ ቤቱ ሰርቶ ሰውን አገርን አንጠልጥለን አወጣን እኮ ይዘን መጣን። ሜዳችን ላይ ነው። ለምን አፈቱኝ? እየሰማኸኝ ነው አይደል? ሜዳችን ላይ ነው። ትታዳመጠኝ የምፈልገው ነገር ይኸውልህ፣ ይሄ ቤት ውስጥ ያየነው ኩላሊት ያየነው ልብ እየሰማኸኝ ነው አይደል? ያየነው አይን ነው። ይሄ ፍሪጅ ውስጥ እየሰማኸኝ ነው አይደል? ማስረጃ ይሄኛ ቤት ሊሆን አይችልም። የእናንተ ቤት አይደለም? የእናንተ ቤት አይደለም? ከየት ነው የምታመጡት? ይሄ እናንተ ቤት አይደለም? ከየት ነው የምታመጡት? ይሄ እናንተ ቤት ነው አይደለም? በደንብ አይደለም። አንተ አይደለም። ይሄ እናንተ ቤት አይደለም? አይደለም። ይሄ እናንተ ቤት አይደለም? እሺ በቃ በቃ እሺ። ይሄ በደንብ አዩት። መሰረኝ ነው አይደል? ኧረ አይደለም። በቃ መሰረኝ ነው አይደል? ነው አይደል? እሺ ለምን አትፈቱኝ? የምትሰራው ስራ ይሄ ነው አይደለም? ንገረኝ። አይደለም እኔ ይኸውልህ ነገርኩህ። እኛ ህጋዊ ሰዎች ህጋዊ ከጓደኛዬ እንደውም አሉ ከጀርባችንም ጻፊ ያለችን እኛም ብዙ ነገሮች ግብር ከፍለን ለሀገር ብዙ ነገር ታክስ ሁሉ ነገር አድርገን የምንሰራ ሰዎች ነው። ይሄ ኩላሊት የማን ነው? እኛ ኩላሊት የምናውቀው ነገር የለም። ያው ነው ፎቶ ላይ ያለው ኩላሊት የማን ነው? እኔ ምን አውቃለሁ? ከየት እንዳመጣችሁት ምን አውቃለሁ? ፎቶ ላይ ያለው ኩላሊት የማን ነው? እሺ አትምታኝ። እኔ እኮ የተከበሩ ሰው ነኝ አባቴ። እንዴ ተው እንጂ ምንድን ነው? እኔ እኮ የተፈጠረው ነገር ሁላ በጣም ግራ እየገባኝ ነው። ኩላሊት የማን ነው? እኔ ስለ ኩላሊት ማውቀው ነገር የለም። ቤት ውስጥ ነው ያገኘነው አይደል? ከየት እንዳመጣችሁት እኔ ምን አውቃለሁ? ፎቶን ቪዲዮን እያሳየው ነው። ቤት ውስጥ እንዳገኘን ማስረጃ አለን። የት ነው ያለው? ቶሎ ጭራሽ መደብደብ። ቶሎ በል። የት ነው ያለው? ጭራሽ እንደዚህ ተቀጥቅጬ። ቶሎ በል። የት ነው ያለው? በቃ የት ነው ያለው? እሺ በህግ አምላክ። እናንተ ቤት አይደለም? በህግ አምላክ። እናንተ ቤት አይደለም? በህግ አምላክ። የት ነው ያለው? እሺ በህግ አምላክ። ቀጥል። አሁን ምንድን ነው የምትፈልጉት ከእኔ? ምንድን ነው የፈለጋችሁት ያለው? የሰማኸኝ ነው? የፈለጋችሁት ምንድን ነው? እያንዳንዷን ነገር እናውቃለን። ስለዚህ ከራስህ አፍ እንድትነግረኝ እፈልጋለሁ። ስለዚህ ልጅ ምን እንዳደረገው። እኔ እሱ ልጅ ምንም ልጅ አላውቀውም። እኔ አላውቀውም። ይሄ ልጅ ተው እባክህ፣ እኔ አላውቀውም። ተናገር። አላውቀውም። ተናገር እያልኩ ነው። አላውቀውም። ተናገር እያልኩ ነው። አንተ ኧረ እባክህ ተው፣ ገደልከኝ እኮ ገደልከኝ። በህግ አምላክ እኔ እጄን እኮ ብትፈታኝ እኮ ጥሩ ነገር ነበር። ይኸውልህ በጣም ነገሩን እያወሳሰብክብኝ እየወክ ነው። ነገረኝና ነገሮች ወደ ሌላ ነገር አያምሩም። እየሰማኸኝ ነው አይደለ? አያምሩም። እያንዳንዷን ነገር ንገረኝ። ወደ ሌላ ነገር ውስጥ ነው የምንገባው። እየሰማኸኝ ነው አይደለ? እኮ ስንት ነገር ለሀገር ውለታ በኋላ እንደዚህ ዱላ 10 ደቂቃ ሰጣለሁ። እያንዳንዷን ነገር እንድትነግረኝ። ምን ልንገርህ? ነገርኩህ እኮ ስለምንሰራው ስራ ነገርኩህ። እኛ ጥሩ ለሀገር ጥሩ ምንሰራ ለህዝብ
አገልግሎት የምንሰጥ ነን እኛ ስለ ኩላሊት ስለምን ነገር እየሰማኸኝ ነው አዎ እየሰማሁ ተናገር ምንም ነገር እየሰማሁ እሺ እየሰማኸኝ ነው አይደል አውራ ምን ላውራ አሁን ታወራለህ አሁን እያንዳንዷን ነገር ታወራለህ ያለ በለዛ እየሰማኸኝ ነው እኔ ካንተ ጋር ዱላ አስጠልቶኝ እየሰማኸኝ ነው ካንተ ጋር ዱላ አስጠልቶኝ በቃ እሺ ተወኝ እንዴ ምን ትናገራለህ እሺ በቃ ተወኝ ቀጥል እሺ ቀጥል እሺ ሰዎችን ያመጣን ጎዳችሁኝ እኮ ገና ይኸውልህ ካልተናገርክ ገና አፈራ በላሃለሁ ሰዎችን ለስራ ቢለን ያመጣነ እሺ ቀጥል ወደ ውጭ ሀገር ብለን እሺ እያታለልን ያመጣን ተናገር እያንዳንዷን ነገር እሺ ካሜራው አትፈልግ እሺ አሁን ስለዚህ እያንዳንዷን ነገር እንድትናገር ፈልጋለሁ እያንዳንዷን ነገር እንድታወራ ፈልጋለሁ እሺ ምን አለ መሰለህ ያው ስራ ያው ኤጀንሲ ብለን ጀምረን ግን እኛ የምንሰራው ስራ ኤጀንሲ አይደለም እሺ ውጭ ወደ እንልካቸዋለን እያልን ሰዎችን እያታለልን እናመጣለን እሺ ካመጣን በኋላ ያው ጓደኛዬ እሱ ጋር ሆነን ነው እናመጣና ያው ሰዎችን በማታለል እናመጣቸዋለን ኤጀንሲ ስራ ወደ ውጭ እንልካቸዋለን እንደዚህ ስራ እናገናኛለን እያልን ግን እኛ ይሄን ስራ አይደለም የምንሰራው እሺ የምንሰራው ስራ ምን መሰለህ ያው ልጆችን አምጥተን ካመጣን በኋላ ራሳቸው እንዲስቱ እናደርግና ለሆኑ ሰዎች እናስደፍራቸዋለን እንደፍራቸዋለን እናንተ አዎ ይሄን እናደርጋለን ብዙ ነገር እናደርጋለን ያው ብዙ ሰዎች እኛ ጋር የሚሰሩ አሉ እኛ ነን ዋናው ያው ምን አገናኛቸው እኛ ነን ጓደኛዬ ጋር ሆነና አሉ አባሎቻችንም ከዛ ያው በጥበቃ መልክም ወደ ውጭ ምን ልካለን እያለን እናመጣቸዋለን ግን እነዛን ሰዎች ለማስደፈር ስንል ያው በእንትን ፌስ ቱ ፌስ ያው ላይሎች ስለሚችሉ በሻይ መልክ አድርገን ያው የሚያደነዝዝ ነገር እናጠጣቸዋለን ከዛ ያው ግብረ ሰዶም እናደርጋለን ያው እነዛም ያሉ ሰዎች ያደርጓቸዋል ከዛም ደግሞ ቀጥሎ ምን አለ መሰለህ ያው ገንዘብ ደግሞ ከፍተኛ ገንዘብ ለማግኘት ስንፈልግ ምን እናደርጋለን መሰለህ ዶክተሮች አሉን እሱም ዶክተሮች አሉ ከነሱ ያው እኛ ማድረግ አንችልም ዶክተር የሚሰራውን ስራ እንሰራ እኛ ዋናው ምንድነው ማገናኘት ነው እና ስለዚህ ዶክተሮች አሉ ዶክተሮች ይመጣሉ ከነዛ ሰዎች ውስጥ ኩላሊት አይን ልብ እናወጣለን እሱንም ያው በከፍተኛ ገቢ የምናገኝበት የገቢ ምንጫችን ነው የሰውን ኩላሊት እያመጣችሁ ነው የሚሸጡት አዎ የሰውን ልብ አይን እያወጣችሁ ለሌላ ሰው ትሸጣላችሁ ያው ሰው ከፍተኛ ገንዘብ ይገኝበት እሱ አሁን ላይ ከናንተ በላይ ሌላ ሰው አሉ ባለሙያዎች ናቸው ወይስ የሚገዙንም ያው ከዚያ ስራ አባረም አሁን ዶክተሮች ዋናው ስራ የሚሰሩት ዶክተሮች ናቸው እኛ ሰዎች እናቅርብ እንጂ ኩላሊት እንዳለ ሁለታችሁ ዋና ስራ ነው እንጂ ሰው አምጥተህ ደፍረህ እኮ ነው የምትሰጣችሁ ጠቅላላ ስራ መስራት ነው የምትሰራው እና እንደዚያ ነው ስራው በቃ በዚህ መልክ ነው የምንሰራው በፊት ለፊታችንስ ቆሞ ምን ያለሽ ምን እናደርግ እሱ ምን አለ መሰለህ የሆነ ቦታ ላይ እናገኘዋለን እሺ አገኘነው ጊዜ ስራ ፈልጋለሁ ሲለን ደወልንለትና በቃ ስራ አለ ና ብለን ወደኛ ይመጣል ከመጣ አላ ስራ ያው ደሞዝ ከፍተኛ ደሞዝ ነው ማማለያ ማለት ነው እንግዲህ ወደኛ ሰው አሁን ጊዜ ምን አለ መሰለህ እኮ ገንዘብ ካለ አይመጣልህማ በቀላል ደሞዝ መጡ እሺ ላይልህ ይችላል ስለዚህ ከፍተኛ ገንዘብ ያማልለዋል ያም ሰው ስለዚህ 18000 ብር እንከፍላለን እሺ ብሎ መጣ ሲመጣ ያው ስራ እንደዚህ ነው ምናምን አለው ግቢውን አሳየነው
ስንት ሺህ ብር ነበር ያሉ 18,000 ብር እሺ ጠበቃ 18,000 ብር እሺ እንደዛ ካላለ ያ ሰው አይመጣልም እኛ ምናገኘው ከሱ ጋር ምናገኘው ቢዝነስ አለ እኮ ሰው ይጠረጥራል አሁን ይሄንን የተጋነነ ነገር ብንጠራ ሰው ይጠረጥራል ብላችሁ አታስቡ እንዴ አንተ ደግሞ እንዴት ይጠረጥራል እኛ ዋናው ታርጌታችን ስራው ነው ያ ሰው በዚህ ማሉ ይመጣልና ነው በትንሽ ገንዘብ ከሆነ ላይመጣልን ይችላል ይሰው እሺ ብሎ እዛ ጋር ደግሞ እኛ ምን የሚያየው ነገር የተጨባጭ ነገር ላይች ገንዘብ ግን አማሉት ሊገባልን ይችላል ብለን አመጣ ነው ከመጣን በኋላ ያው በሻይ አድርገን የሆነች ማደንዘጃ ሰጣ ነው ከዛም በኋላ እንደምታየው አስደፈር ነው ልጁ በነገራችን ላይ ተበላሽቶ ነው የመጣው በእናንተ ሳይ የማይሆነው ነው የመጣው አንተ እንዲህ እንደቀላል የምታወራው ነገር ሰው ግን አይምሮውን የሚበጠብጥ ነገር ህይወቱን ያበላሻችሁት ጠንካራ ነው ልጁ ጎበዝ ነው እንጂ ህይወቱን የሚያበላሽ ስራ ነው የሰራችሁት እሺ እንዲያውም ወንድ ልጅ ነህ ደግሞ ምን አለ መሰለህ ያው ከሌሎች ካደረግነው ይልቅ የሱ ቀለል ያለ ነው ስላመለጣችሁ ነው እንጂ ፈልጋችሁት አይደል ዋናው ምናገኝበት ገንዘብ ይሄ ሳይሆን ሌላ ነገሮች ነበር እና ልጁ እንዴት እንዳላወቅንም እንዴት ሾልኮም እንዳመለጠን አናውቅም ከዚህ ሁሉ ነገሮች ይኸውልህ እኔ እንደናንተ አይነት አውሬ እንደናንተ አይነት ሰይጣን ብዙ እያየሁ ብዙ በጣም እኔ ጭካኔ እኔ በዚህ ልክ ሲሆን ደግሞ ያስጠላል ወንድ ልጅ ሆነ እኔ ደግሞ እንደዚህ አይነት ቆሻሻነት ይሄ ቆሻሻ ባህሪ ነው እውነት ወንድ ልጅ እንዴት ወንድን ይመኛል በምን አይነት አስተሳሰብ እሱ አልበቃችሁ የጭካኔያችሁ ጭካኔ ደግሞ ኩላሊቱንም ሸጣችሁ ልቡንም ሸጣችሁ አይኑን እየሸጣችሁ መጠቀም ያማረክ ያው ቢዝነስ እኮ ነው ይኸውልህ ቢዝነስ ላንተ ነው እሺ ቢዝነስ ላንተ ነው ቢዝነስ እንጂ ለአንድ ለጤነኛ ሰው ይሄ ነገር ቢዝነስ መስሎ ሊታየም ሊሆንም አይችልም እንደሰማኝ ነው አይደለ በደንብ ይሰማል እኔ አሁን ራሱ ደግሜ ሳየው ልብና ኩላሊቱን ሳይ ምን እንደሚሰማኝ ታውቃለህ ያየው ነው አይደል እሺ አው ያየው የሰራው ስራ ሻውን ምን አለ መሰለህ ወንድም ማለት አሁን ሁላችንም እኛም የገባንበት ገንዘብ ነው ይሁን ነገር አንተ እንደዚህ ከምታደርግ በገንዘብ ብታልፈንስ ምን ችግር አለ እኮ አንተ ለኔ ገንዘብ ትሰጠኝና ልለፍ እሱ ነው ሐሳብ እና ምን ችግር አለ ከዛ ይሄን ቪዲዮቹን ላጠፋለህ ሁሉ ነገር ይጠፋል አይደለ አሁን ከዚህ ከሰራው ይሄ ነው ሐሳብ ኧረ በቃ ይሄ ነው ሐሳብ ኧረ በቃ እየሰማኸኝ ነው እሺ ነው አትስማማ አንተ ይናሳ አሁን ይናጋል ምን ትጠቀማለህ ምንም አትጠቀም ምንም መቀመጥ ካላወረድኩ ራስን የሚቀይር ገንዘብ ልስጥህ ራስህን አንተ ራስን የሚቀይር ገንዘብ ብሰጥ አይሻልም አታው በገንዘብ ምትገዛ ተው ይናጋልጥ ምን ትሰራለህ ምን ይጠቅማል ህዝብን እጠቅማለሁ ራስህ ይሄ ጋዜጠኛ አንተ ምን መርማሪ ነህ እሱ ጋዜጠኛ ነሽ መርማሪ ጋዜጠኛ ምን ይሰራል ሂስ ፕላስቲክ እየሰማኸኝ ነው አይደል አዎ እየሰማሁ ነው ህዝብ ይሰማል ህዝብ ይማርበታል እየሰማኸኝ ነው አይደል አንተ ገና በደንብ አልጨረስኩም እኔና ካሜራውን አጥፋልኝ ካሜራውን ብላ አንተ ብትቀበል ይሻላል ራስን የሚቀይር ልስጥህ ራስን እኔን አጋልጠህ ምንም አትልም ብር ልስጠኝ ነው ሐሳብ ብር ልስጠኝ ነው አይደል በቃ ምን ገንዘብ ምን አንተ አትለወጥም ራስህ ቪዲዮ ላይ ያስኩልህ ነው ጭራሽ በገንዘብ እንትን ልትለኝ ነው ልደልልኝ ነው በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ሰዎቻችን እንግዲህ ድጋሚ ተመልሰን መጥተናል። ያው እየተፈጠሩ የነበሩትን ነገሮች አብረን ነበር ስንከታተል የነበረው። ግለሰቡ እንግዲህ የሚሰሩትን ስራ እያንዳንዱ ነገር አምኖ ተቀብሎ ሰርቻለሁ ብሎ አምኗል ማለት ነው። ቤተሰቦቼ ይህ ብቻ አይደለም፣ የሰማነው ነገር ትንሽ ከባድ ነገር ነው። ለልጁ ግን በሚገባ ፍትህ ሰጥተናል ብዬ አስባለሁ። እዛች ጋር እሱ እርምጃ ማድረስ ስለማይችል እርምጃ መውሰድ ስለማይችል ቂሙን መበቀል ስለማይችል ህመሙ ለእሱ የተሰማው ህመም የሰጡት በሽታ እንዲሰማቸው ማድረግ ስላልቻለ ነበር ወደኛ የመጣው የግለሰብ። ያንን ነገር በሚገባ ተወጥቼለታለሁ ብዬ አስባለሁ። የሚያስፈልጋቸውን ህመም ጥያለሁ። የሚያስፈልጋቸውን ህመም ሳይለንት አድርጉ ስልክ። የሚያስፈልጋቸውን ነገር አድርጋለሁ ብዬ አስባለሁ። ቤተሰቦቼ እንግዲህ ወደ ፖሊስ ጣቢያ ወስደናቸዋል። ከነ ማስረጃው ከነ እያንዳንዷ ነገር ወደ ፖሊስ ጣቢያ ወስደናቸዋል። ቤተሰቦቼ እዛ የሚሰጣቸው ፍርድም የሚሰጣቸው ከሆነ ፍርድ የሚሰጣቸው ይሆናል። የሚደረግላቸው ነገር ይደረጋል። እኛ ግዴታችንን ተወጥተናል። እንግዲህ ጠቋሚያችንን ወይም ደግሞ ተጠቂያችንን ደግሞ የሚፈልገውን ያህል ደስተኛ ሆኗል ብዬ አስባለሁ። ቤተሰቦቼ ቪዲዮአችንን ደግሞ ከመዝጋታችን በፊት እንደተለመደው ድጋሚ ለማጸናችሁ ለለምናችሁ ወደ እናንተ ድጋሚ እጅን እየዘረጋው ነው። ቤተሰቦቼ እባካችሁን የምለቀው ቪዲዮ እኔ እውነት ከልቤ ነው። እንደዚህ ደጋግሜ ማለት አልፈልግም ነበረ፣ ምክንያቱም ለህዝብ ጠቃሚ የሆነ ነገር ስለምሰራ። ይህ ነገር በደንብ ቢከፋፈል በደንብ ሰዎች ጋር ቢደርስ በጣም ደስ ይለኛል። እኔ ብቻ አይደለም ደስ የምሰኘው፣ ህዝቡም ደስ ይሰኛል። በሚያገኘው ትምህርት በሚወስደው ትምህርት ህዝቡ ደስ ይሰኛል። ይህንን ህዝብ ደግሞ ማስደሰት ነው እኔ ስራዬ። በምሰራው ስራ ደግሞ ማስደሰት አልቻልኩም። ስለዚህ እናንተ ኮፒ ሊንክ በማድረግ ሼር በማድረግ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አብራችሁን ሁኑ። አብረን ብዙ ስራዎችን እንሰራለን። አብሮነታችሁን አሳውቁኝ። በሌላ ቪዲዮ የምንመለስ ይሆናል። እስከዚያው ድረስ አብራችሁን ሁኑ። መልካም ጊዜ